እርጉዝዬ ምን አማረሽ ምን ልስራልሽ ነው የሚለው። ይሄን ነገር እኔ ለማመን ጫፍ ደርሻለሁ ጋይስ። ምን እየተካሄደ ነው? ምንድን ነው እሹ? ሀይሚሻዬ የእውነት አለግሽ እንዴ? ይሄ ልግዥና እውነት ነው እንዴ? ምንድን ነው እሹ? አለባክሽ ባክሽ ባክሽ። ይሄ ነገር እውነት ሳይሆን አይቀርም። እኔ አሁን እየጠረጠርኩ ነው ጋይስ። እንዴት ነው ነገሩ? ቆይ እንዴት ነው ነገሩ? እንዴት ነው ነገሩ? እኛን ለማሳመን ነው አይደለ? ይሄ ሁሉ ነው ወይስ ይሄ ነገር እውነት ነው? አረ ግራ ተገባን። ግን እሺ እውነት ከሆነ ሀይሚዬ ስለ እርግዝናው ስታወሪ ለምን ሳቅሳቅ ይልሻልሽ? ለምንድን ነው ሳቅሽ የሚመጣው? ለምን ያለ ምክንያት ዝም ብሎ የሚያስቅ ነገር አለ? እውነት ለመናገር ይህ ነገር እንደው እውነት ሳቅሳቅ ያስብላል። ሀሰን እብዶ አብራችሁ ስላየኋችሁ ደስ ብሎኛል። እውነት ለመናገር ሀይሚዬንና ሀሰንን የምር አብራችሁ ስላየኋችሁ ደስ ብሎኛል። እግዚአብሔርን በጣም ነው ደስ ያለኝ ማለት ነው። ሀሰን ቀውስ፣ ይሄ ቀውስ እኮ ነው ቀውስ። እኔ እንደው ደስ ነው የሚለኝ እብደቱ እግዚአብሔርን እና ክፉ ደግሞ አይደለም። ክፉ ነኝ እያለ ነበር። ክፉ አይደለም፣ እውነት ለመናገር ክፉ አይደለም። አሁን የተረዳሁት በነገራችን ላይ ክፉ ይመስለኝ ነበር፣ ግን ክፉ አይመስለኝም። ግን ሰውን አለ አይደል፣ አንዳንድ ሰዎች ሰውን ተናግረው ማሳመን አለ አይደል የሆነ አይችሉም። እና እንደዚህ አይነት ነገር ይመስለኛል ሀሰን ሰውን ተናግሮ ማሳመን ወይም ደግሞ በምላሱ ወይም ደግሞ ይሆናል አይደል በንግግራቸው የሚማርኩ ሰዎች አሉ። ልክ እንደዚህ አይነት ሰዎች አይደለም እሱ። ገባችሁ? የሆነ ፊት ለፊት ያገኘውን ነገር ነው የሚናገረው። ቃላቶች አይመርጥም ምናምን ነገር እንደዛ ይመስለኛል እንጂ ክፋት የለውም ሀሰን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። እንግዲህ ዛሬ እርጉዝዬ ሀይሚዬ ከሀሰን ጋር መታለች። ሀሰን እንግዲህ ከሀሰን ጋር ተገናኝተዋል ቡታጀራ ላይ ማለት ነው። ሀሰንም እንግዲህ ያው አንድ ሀሳብ ይዞ ነው የመጣው። እሱም ምንድን ነው ስለ እርግዝናዋ እንኳን ደስ አላችሁ ሊል እና እሷን እንኳን ደስ አለች ሊላት፣ እንዲሁም ደግሞ ያው እርጉዝዬ እኮ መጨናነቅ የለባትም አይደለ? መጨቃጨቅ የለባትም፣ ከስትረስ መውጣት አለባት። እውነት ለመናገር እርግዝና ላይ ያለው ስቃይ እንደው የሚያውቅ ነው የሚያውቀው። ማለቴ የመጀመሪያዎቹ ማርገዛችሁን ስታውቁ ትልቅ ደስታ አለው፣ ደስ የሚል ስሜት አለው ምናምን ነገር በቃ እንክብካቤ በቃ ብቻ። ግን መጀመሪያ ያው የእርግዝናችሁን ውጤት ስታዩና ስትሰሙ በጣም ደስ ይላችኋል። በቃ ስሜቱ ደስ ይላል። ግን ቀስ እያለ እየሄደ ያለው ችግር ተከርኖ ይብዛል። አይ እናቴ እንዲህ ከሆነች ነው የወለድሽ ይላካ ያስብላል። እናታችን ትዝ ትለናለች። እንዲህ ነው እናቴ የወለድሽኝ ያስብላል። በእርግጥ የሴቶቻችን እያንዳንዳችን የሴቶች ሆርሞን ይለያያል እና የእርግዝና ሂደቱም ሊለያይ ይችላል። ግን ደግሞ ከባድ ጊዜ ነው የምታሳልፉት። በጣም ከባድ፣ ሰው አይረዳችሁ። በቃ ከባድ ነው። አቤት ማነጫነጭ፣ አቤት ማስለቀስ፣ ዝም ብሎ ማስደበር፣ በቃ ብዙ ነገር በቃ ክፍት ነው የሚላችሁ። ባዶነት ይሰማችኋል፣ ብቸኝነት ይሰማችኋል። ራሳችሁን ጥለት ነው የምታደርጉት ጭራሽና እናትነት ከባድ ነው። እና እንግዲህ ያንን በማሰብ ሀሰን ወደ አዲስ አበባ መመለስ አለብሽ እርጉዝዬ፣ በቃ አዲስ አበባ ሄደን ለጓደኞቻችን ይህንን ደስ የሚል ዜና ማብሰር አለብን። ይህንን ጥሩ ጊዜ በጥሩ ቦታ መሆን አለብሽ አንቺም ብሎ ነው እንግዲህ ይህን ሀሳብ ያመጣው። ሀይሚዬ ደግሞ ምላሿ በተቃራኒ ነው። እዚህ ብዙ ነገር አለ፣ የጀመርኩት ነገር አለ፣ የጀመርኩት ጉዳይ አለ። ያንን ሳልጨርስ ከቡታጅራ ወዴትም ቀስቀስ አልልም። እዚህ የመጣሁበት እዚህ አሁን የቆምኩበት አላማ አለኝ። ስለዚህ
ያው አሁን ወደ ቡታጅራ አልመለስም አይነት ነገር ነው እንግዲህ ያለችው ሀይሚ። ይሄ ነገር ግን ከባድ ነው። ሀይሚዬ ግን እንዴት ነው እንዴት እንመንሽ? በቃ ወይ እንዴት እናድርግ? እንመናት እንዴ ጋይስ? ምን ይሻላል? እንዶ ሳቅሳቅ እያለኝ እያላት ነው ግን ማለት ስለ እንትኑ ሲነሳ የሆነ ያስቃታል ታውቃላችሁ። እሱ ነገር ደግሞ እንድጠራጠር አደረገኝ። በዛ ላይ ደግሞ እንዲህ ያለጋ አልተጋቡ ገና። በእርግጥ ያው በውስጥ ሊሆን ይችላል አይታወቅም እኮ እኛ ነገር በውስጥ እኮ ተጋብተውም ሊሆን ይችላል። በነገራችን ላይ ሰርፕራይዝ ሊያደርጉን ይችላል። ድንገት የሰርጋቸው ማግሌ የተላከበት የምናምኑ ቪዲዮ ልቅቅ ቢባልልንስ ድንገት ሰርፕራይዝ ብንደረግ ምን ይታወቃል? ሊሆንም ይችላል በነገራችን ላይ እና አይታወቅም። እና ዞሮ ዞሮ እንግዲህ ያው አልመለስም አታስበው ነው ያለችው። እውነት ነው። በእርግጥ ያው ያሉበት ነገር ማለቅ አለበት። ምክንያቱም የመጡበት አላማ ነው። ሁለተኛ ነገር ደግሞ ስማቸው ጠፍቷል፣ ስሟ ጠፍቷል። የባሏን ስም ማጥራት አለባት። እነንትናማ ፎክረው አይቀርም። ዝም ብለው ሄዱ፣ ትተዋት ሄዱ ማለት ለሷ አሁንም ተመቻት ማለት ነው። አሁንም እኝኝ ለማለት ተመቻት ማለት ነው። ገባችሁ? ስለዚህ እኔም ቢሆን ይሄ ነገር ዳር ሳይወጣ ጥላችሁ ሂዱ አልልም። ግን አዲስ አበባ ሄደው ጉዳዩን መጨረስ ይችላሉ። አዲስ አበባ ሄደው ጉዳዩን መጨረስ ይችላሉ። በነገራችን ላይ ሲጀመር ትክክለኛ ዲኤንኤ ያለው እዛ ነው። ትክክለኛ ምርመራ ያለው እና የሆነ ስለዚህ ብዙ መረጃም ስለሌለኝ ብዙ አልልም። ስለዚህ ግን እኔ ማቀው ሀገር ውስጥ ራሱ ዲኤንኤ ምርመራ እንደሌለ ነው። ውጭ ሄዶ ነው ናሙና ሄዶ ነው የሚመጣውና ብቻ እንግዲህ ያው እነሱ እንዴት እንዳረጉት ድራማም ይሁን ምንም ይሁን እውነትም ይሁን እኔ ምን አገባኝ። ዋናው ነገር ጨረቃዎቼ ብቻ አይከፉብኝ። እነሱ ፏ እያሉ ይምጡልኝ። እነሱ አሁን ፏ እያሉ እየመጡ ስለሆነ ምንም አያገባኝም። እንደፈለጉ ይሁኑ፣ ምንም ይሁን። ዋናው ነገር እናንተ ደስተኛ ሆኑ፣ እናንተ ሰላም ሆኑ። ስለዚህ ያው ብዙዎቻችሁ ድራማ ነው የሚል ጥርጣሬ ስላላችሁ እኔም ጋር ድራማ ነው የሚል አለ። ግን ደግሞ አንዳንድ ነገሮች ሳይ እውነትም ሊሆን ይችላል። ምክንያቱም ልጅቷ እብድ ስትጫወት በቃ እውነቷን የሆነ ተልኮ ኑሯት ምናምን ይመስለኛል። ብቻ ግን ከባድ ነው። ያው ሰዎች አይደለም ብዙ ነገር እናስባለን እና ብቻ መድኃኒዓለም የሚሆናችሁ ያግዛችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ። ሀሰን ደግሞ የኔ ቀውስ የኔ እብድ የማህዬ ቆንጆ አንተ ክፉ ሰው አይደለህም። እሺ ክፉ ነኝ እኔ ለማታቆይ ልንገራችሁ። እኔ በጣም ክፉ ነኝ ላልከው እግዚአብሔርን ክፉ አይደለህም አንተ። የእውነት እንደዚህ አይነት ሰዎች የሚናገሩ ሰዎች በነገራችን ላይ ልባቸው የዋህ ነው፣ ውስጣቸው ክፋት የለውም። እግዚአብሔር